ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከአሜሪካ ይልቅ ዴንማርክን እንመርጣለን የግሪንላንድ ጠቅላይ ሚኒስትር። የግሪንላንድ ጠቅላይ ሚኒስትር ሕዝባቸው አሁኑኑ ምርጫ ቢቀርብላቸው ከዩናይትድ ስቴትስ ይልቅ ዴንማርክን እንዲመርጡ ተናገሩ። ዮናስ ፍሬድሪክ ኒልሰን ከዴንማርክ ጠቅላይ ሚኒስትር ጋር በጋራ በሰጡት ጋዜጣዊ መግለጫ ነው ጠንከር ያለ አቋማቸውን ያስታወቁት። ከፊል ራስ ገዝ የሆነችው የዴንማርክ ግዛት መሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድ ለመገንጠል ያላቸው አቋም በተደጋጋሚ ማሳወቃቸውን ተከትሎ ነው። ጠቅላይ ሚኒስትሩ ይህንን ያሉት ትራምፕ ሀገራቸው ግሪንላንድ መጠቅለል የሚፈልጉት ራሳቸውን ከሩሲያና ቻይና ለመጠበቅ እንደሆነ ይናገራሉ። ዋይት ሀውስ ደሴቷን ለመግዛት እቅድ እንዳለው ይፋ ቢያደርግም ኃይል መጠቀም የሚለው ሀሳብ ሙሉ በሙሉ ውድቅ አላደረገም። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አባል የሆነችው ዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን ወታደራዊ እርምጃ የጦር ቃል ኪዳኑ መጨረሻ ሊሆን እንደሚችል አስጠንቅቀዋል። ኒልሰን ስለሰጡት አስተያየት የተጠየቁት ትራምፕ እሱ የእነሱ ችግር ነው፣ በዚህ ሀሳቡ አልስማማም፣ ይህ ለእሱ ትልቅ ጋሬጣ ይዞበት ይመጣል ሲሉ ምላሽ ሰጥተዋል። ከመሬት ስፋቱ አንጻር እጅግ ትንሽ ሰው የሚኖርባት ግሪንላንድ በሰሜን አሜሪካና አርክቲክ መካከል መገኘቷ የሚሳኤል ጥቃት ቢመጣ ቀደም ለማሳወቅና በአካባቢው የሚንቀሳቀሱ መርከቦችን ለመቆጣጠር ወሳኝ ስፍራ ያደርጋታል። ትራምፕ ደጋግመው ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ ናት ይላሉ። የቻይናና ሩሲያ መርከቦች አካባቢውን ወረውታል ቢሉም ለዚህ ማስረጃ አላቀረቡም። አሜሪካ ሰሜን ምዕራብ ግሪንላንድ በሚገኘው ፊትዊክ የጦር ካምፕ 100 ያክል ወታደሮች ያሏት ሲሆን ይህ ካምፕ ከሁለተኛው ዓለም ጦርነት ጀምሮ በአሜሪካ ሲመራ ቆይቷል። አሜሪካ ከዴንማርክ ጋር ባላት ስምምነት መሰረት የፈለገችውን ያክል የወታደር ቁጥር ወደ ግሪንላንድ መላክ ትችላለች። ነገር ግን ትራምፕ ባለፈው ሳምንት አገራቸው የምትፈልገውን የሊዝ ስምምነት ሳይሆን ባለቤትነት ብለው ኔቶን ይህን መረዳት አለበት የሚል አስተያየትም ሰጥተዋል። በዴንማርክ ዋና ከተማ ኮፐንሃግ በተካሄደው የጋራ ጋዜጣዊ መግለጫ ፍሬድሪክሰን ከቅርብ አጋራችን እየደረሰብን ያለው ጫና ፍጹም ተቀባይነት ያለው አይደለም ሲሉም ፈርጠም ያለ አቋማቸውን አስታውቀዋል። በጣም አስቸጋሪ የሚባለው ጊዜ ከፊታችን መሆኑ የሚጠቁሙ በርካታ ጉዳዮች እያየን ነው ሲሉም አስጠንቅቀዋል። የግሪንላንድ ጠቅላይ ሚኒስትር ጂኦፖለቲካዊ ቀውስ ተጋርጦብናል ብለው ነገር ግን የደሴቷ አቋም ግልጽ መሆኑን አስረድተዋል። ዛሬውኑ ከዴንማርክና ከዩናይትድ ስቴትስ መካከል አንዱን መምረጥ ቢኖርብን ዴንማርክን እንመርጣለን ብለዋል። ለሁሉም ግልጽ እንዲሆን የምንፈልገው አንድ ነገር አለ። ግሪንላንድ በአሜሪካ ቁጥጥር ስር መሆን አትፈልግም፣ በአሜሪካ መተዳደር አትፈልግም፣ የዩናይትድ ስቴትስ ግዛት መሆን አትፈልግም። የዴንማርክ ውጭ ጉዳይ ሚኒስትር ላርስ ራስመንስንና የግሪንላንድ አቻቸው ቪቪያን ኖትስፌልድ ወደ አሜሪካ ተጉዘው ከምክትል ጠቅላይ ሚኒስትሩ ጄዲ ቫንስ እና ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ይወያያሉ ተብሎም ይጠበቃል። የኔቶ አባል የሆኑ የአውሮፓ ሀገራትና ካናዳ ለዴንማርክ ያላቸውን ድጋፍ ገልጸዋል። በሁለቱ ሀገራት መካከል ያለው ግንኙነት መወሰን የሚችሉት ግሪንላንድና ዴንማርክ ብቻ ናቸው ብለዋል። ትራምፕ በመጀመሪያው የስልጣን ዘመናቸው በአውሮፓውያኑ በ2019 ግሪንላንድን ለመግዛት ጠይቀው ደሴቷን እንደማትሸጥ ተነግሯቸው ነበር። በተለይ በቅርብ ዓመታት የግሪንላንድ ተፈጥሯዊ ሀብት የሆነ ሚነራሎች፣ ዩራኒየም እና አይረንን የመሳሰሉ ማዕድናት ተፈላጊ የሆኑ መጥተዋል። በአየር ንብረት ለውጥ ምክንያት የደሴቷ በረዶ እየቀለጠ መምጣቱ ማዕድናቱን ለማውጣት ቀላል አድርጎታል። ሳይንቲስቶቹ ደሴቷ ከፍተኛ የሚባል የነዳጅና የጋዝ ክምችት እንዳላትም ይነገራል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።